ብዙ ሰዎች ውድቀትን ስለሚፈሩ እርምጃ አይወስዱም፣ ዝምታን ይመርጣሉ። ምክንያቶችን በመፈለግና በመደርደር ምንም አለማድረግን ምርጫቸው ያደርጋሉ። ሞክሮ የስኬትን መንገድ አንድ እርምጃ ከመጀመር ይልቅ ፌል ባደርግስ የሚለው ሐሳብ ገዝፎ ይታያቸዋል። የሌሎች ሰዎች ትችት አፍ አውጥቶ ይወጣቸው ይመስል ሰዎች ፊት ወይም በአደባባይ ሥራ መስራትን ይሸሻሉ። አንዳንዶቹ ደግሞ ከጓዳ አስወጥቶ ለአደባባይ የሚያበቃ በቂ እውቀት እያላቸው በራስ አለመተማመን የሚባል በሽታ ጠፍንጎ ይይዛቸዋል። በሌላ በኩል ደግሞ ፍጹማዊነት ወይም ፐርፌክሽኒዝም እስኪላበሱ ድረስ ከልክ በላይ በማሰብና በመብሰልሰል የማይጨበት ተስፋን ይጠብቃሉ። ከሁሉም የላቀው ደግሞ ጊዜያዊ ምቾት ወይንም ኮምፎርት ዞን የምንለው አደገኛ ልማድ ነው። ከእንቅልፋችሁ ተነሱ፣ ዛሬ የሆነ ሥራ መጀመር አለባችሁ እያልኩ አጉል የሆነ ማነቃቂያ ወይም ሞቲቬሽን ልሰጣችሁ አይደለም አመጣጤ። ነገር ግን አንድ ሀቅ ነግራችኋለሁ። እስካሁን ከላይ የተናገርኋቸውን ምክንያቶች እየደረደራችሁ ከሆነ የተሰጧችሁን እድሎች በሚገባ እየተነጠቃችሁ ነው ማለት ነው። በዚህ ቪዲዮ ከ80% በላይ የዓለማችን ሰዎች የሚያጋጥሟቸውን እንዲሁ ሳይታወቃቸው በራስ መተማመናቸውን የሚቀንሱ የማይታዩ የሚመስሉ መጥፎ ልማዶችን እናያለን። ቪዲዮን ላይክ አድርጋችሁ በመጀመር ወዳጅነታችሁን አሳዩ። አሜሪካዊ የባስኬትቦል ተጫዋች ማይክል ጆርዳን በአንድ ወቅት ሲናገር እዚህ ደረጃ ከመድረሴ በፊት ከ9000 በላይ ጊዜ ኳሷ የቅርጫቱን መረብ ስታብኛለች ሲል ተደምጧል። ታዲያ የማይክል ጆርዳንን የስኬት ታሪክ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። አሁን ይህን ጥያቄ ልጠይቃችሁ፣ ምንም ሳታደርጉ ሁሉንም እድሎች ማጣት ይሻላል ወይንስ ከሞከራችሁ በኋላ ውድቀትን መጋፈጥ? እስኪ ለአፍታ ያህል ወደ ልጅነታችሁ በትዝታ ልውሰዳችሁ። የኤሌመንታሪ ወይም የሃይስኩል ተማሪ ያላችሁ ክፍል ውስጥ ወንበር ላይ ተቀምጣችሁ ፊት ለፊት አስተማሪ እያስተማረ በተመስጦ ትመለከታላችሁ ወይም ትከታተላላችሁ። ምናልባትም ትምህርቱ በትክክል እየገባችሁ ነው። ከዛም በኋላ አስተማሪ ጥያቄ ትጠይቃለች ወይም ይጠይቃል። እናንተም የጥያቄውን መልስ በሚገባ ታውቁታላችሁ። በትክክል እንደምታውቁት 100% እርግጠኛ ናችሁ። ነገር ግን በሚገርም ሁኔታ የጥርጣሬ ስሜት በአእምሯችሁ ውስጥ ያጭርባችኋል። ብሳሳትስ፣ ትክክል ባልሆንስ እያላችሁ ትጨነቃላችሁ። በደንብ ታሰላስሉታላችሁ። በመጨረሻም በሚያሳዝን ሁኔታ እጆቻችሁን ሰብስባችሁ ጭንቅላታችሁን ዝቅ በማድረግ መልሱን ከመመለስ ትቆጠባላችሁ። ከዛም ሌላ ሰው እጁን ያወጣል። አስተማሪዋ ወይም አስተማሪው ለዛ ተማሪ እድሉን ትሰጣለች። እሱም ጥያቄውን ይመልሳል። እናንተ ልትመልሱት የነበረውን ተመሳሳይ መልስ ይመልሳል። መልሱ ትክክል ነው። ትክክል ብቻ ሳይሆን ከመምህሩ አድናቆት፣ ከክፍሉ ተማሪዎች ደግሞ ጭብጨባ ይቸረዋል። ተመልከቱ። ያ ተማሪ ትክክለኛው መልስ ቢመልስም ወይም ቢሳሳትም የመሳሳት ድፍረት ነበረው። ሪስክ የመውሰድ አቅም አለው ማለት ነው። እናም ከዛ በኋላ ይሄ ሐሳብ በአእምሯችሁ ውስጥ ይመላለሳል። እንደዛ ብዬ ልመልስ ነበር እኮ፣ አውቆ ነበር፣ ለምን አልመለስኩም የሚል ጸጸት ይይዛችኋል። ከዚያ በድንገት መለወጥ ትጀምራላችሁ። የዛ ተማሪ መልስ ቀስ በቀስ እየደበዘዘ ይሄዳል፣ ከበስተጀርባ ይጠፋል። ያ ክፍል ውስጥ የተፈጠረው ነገር ካሁን በኋላ ለእናንተ ትርጉም የለው። ነገር ግን ለአእምሯችሁ ከባድ ጠባሳ ጥሎባችሁ ሄዷል። እንግዳ የሆነና የማይመች ዝምታ ዙሪያችሁን ይከባችኋል። ኃይለኛና ውስጣችሁን የሚያቃጥል ዝምታ። በማንም ሳይሆን በራሳችሁ ምክንያት የፈጠራችሁት ባዶነትና ምንም ያለማወቅ ስሜት ነፍሳችሁን እንዲሁም አካላችሁን ይቆጣጠረዋል። የምትሰሙት ነገር ሁሉ ባዶነታችሁ ከፈጠራቸው ነገሮች የመጡ የሚረብሹና የሚያናድዱ ድምጾች ብቻ ናቸው። ዝምታችሁ በጣም ስለሚጮህ ማንነታችሁን በሙሉ ዘልቆ ይገባና ይቆጣጠረዋል። ነገር ግን ያ አለማወቅና ባዶነት በትክክል ከናንተ ጋር አለ? አሁን የኤሌመንታሪ ወይም የሃይስኩል ጥያቄና መልስ አይደለም ዋናው ጉዳያችን። ይልቁንም በሕይወታችን ውስጥ በተደጋጋሚ ፌስ ከምናደርጋቸው ምርጫዎች መካከል አንዱ ትንሽ ምሳሌ ነበር። ይኸውላችሁ፣ እውነተኛው የሕይወታችን ጥያቄ ይህ ነው። እርምጃ ወስደን ስኬትን ተስፋ በማድረግ የመውደቅን አደጋ እንጋፈጣለን ወይስ ዝምታችንን መርጠን ወደ ኋላ እንመለሳለን? ከዛም ፍርሃት እንዲቆጣጠረን እንፈቅዳለን? ሁለተኛው ከሆነ ምርጫችን እጅግ በጣም ጥልቅና የሚያም ዝምታ ይፈጥራል። የትም ብንሄድ ከኛ ጋር የሚኖር ዝምታ፣ እያንዳንዱን የእውነታችሁን ጥግ የሚሸፍን ዝምታ። አንድ ቀን ተአምር ተፈጥሮ የመተግበርና የመናገር ድፍረቱን እስክታገኙ ድረስ አብሯችሁ ይኖራል። እስኪ ይህንን እንመልከት። አንድ የእግር ኳስ ቡድን የዋንጫ ጨዋታ ላይ በአንድ ጎል ተበልጦ እየተመራ የቀረው ጊዜ ጥቂት ነው። ምናልባት ጥቂት ደቂቃዎች ወይም ሰኮንዶች ብቻ። እድላቸው ጥሩ እንዳልሆነ ያውቃሉ። ሌላ የማስቆጠር እድል ላይኖራቸው እንደሚችልም ያውቃሉ። በዚያን ጊዜ አሰልጣኙ ቆራጥና አደገኛ ውሳኔ ይወስናል።
ሙሉ ስራው የራሱን ጎል መጠበቅ የሆነውን ተጫዋች ማለትም በረኛውን የራሱን የጎል በር በመተው ሄዶ ከአጥቂዎች ጋር እንዲያጠቃ ያደርጋል። ይህም ማለት የራሳቸው መረብ ሙሉ በሙሉ ክፍት ይሆናል ማለት ነው። አዎ አደገኛ ውሳኔ ነው፣ ግን እጅግ አስፈላጊም ነው። ምክንያቱም አሰልጣኙ አንድ ትልቅ እውነትን ተገንዝቧል፣ ምንም ካላደረጉ እንደሚሸነፉ። ስለዚህ ምንም ያህል አደገኛ ቢሆንም በዚያ የመጨረሻ ቅጽበት ያላቸውን ሁሉ ለመስጠት ይመርጣሉ። ምናልባትም ይህንን አደገኛ ሪስክ ወስደው ጨዋታውን አቻ ቢወጡስ? ከዛ 30 ደቂቃ ተጨምሮ ጨዋታውን ድል ቢያደርጉስ? አያችሁ፣ ህይወትም እንዲሁ ናት። ብዙውን ጊዜ ዓለም ላይ ስንኖር ኢንድለስ ላይፍ ያለን ይመስለንና የየቀኑን ኑሯችንን በዝምታ እንጓዛለን። ነገ አደርገዋለሁ፣ አንድ ቀን እሞክራለሁ፣ ዝግጁ ስሆን እሰራለሁ እንላለን። ነገር ግን እውነቱ እንደዚህ አይደለም። ማናችንም ለዘላለም የሚሆን ጊዜ የለንም። ኢን ዘ ግራንድ ስኬል ኦፍ ዘ ዩኒቨርስ በሰው ልጅ ታሪክ ረጅም ጉዞ ውስጥ ህይወታችን በሚገርም ሁኔታ አጭር እንደሆነ ተረጋግጧል። ልክ እንደ ብርሃን ብልጭታ እኛ እንደ ግዙፍና በሚጮህ ማዕበል ውስጥ እንደምትወድቅ ነጠላ የዝናብ ጠብታ ነን። ትንሽ ጊዜያዊና በቀላሉ የምንረሳ። የህይወታችን የጨዋታ ሰዓት ከተወለድንበት ቀን አንስቶ መቁጠር ጀምሯል። እኛ ባናስተውለውም ሁልጊዜ ወደፊት እየሄደ ነው። የመጨረሻው ፊሽካ መቼ እንደሚነፋ አናውቀውም፣ ማናችንም አናውቅም። እናም ለዚህ ነው ነገ ሳይሆን አሁን እርምጃ መውሰድ ያለባችሁ። ታዲያ ለምን የህይወታችሁን ግብ ጠባቂ ወጥቶ እንዲያጠቃ አታደርጉትም? ልክ እንደዛ አሰልጣኝ አንዳንድ ነገሮች ላይ ጊዜ እያለቀ መሆኑን ስታውቁ አደገኛ ወይም አስፈሪ ቢመስልም ቆራጥ እርምጃ ለምን አትወስዱም? እውነተኛ ማንነታችሁ ላይ ያሉ ታላላቅ ህልሞች ለምን ይገታሉ? የሚያሳዝነው እውነታ ይህ ዕድል በድጋሚ ላይ መለስ ይችላል። ከዛም ሞክሬ ቢሆን ኖሮ ህይወቴ ምን ሊሆን ይችል ነበር የሚል ጸጸት ያንገበግበናል። ታዋቂው ጸሐፊ ማርክ ትዌይን እንዲህ ይላል፣ ከዛሬ 20 ዓመት በኋላ ባደረጋችኋቸው ነገሮች ሳይሆን ባለሞከራችኋቸው ነገሮች ይበልጥ ትጸጸታላችሁ። ስለዚህ ይላል ማርክ ትዌይን፣ ስለዚህ ፍርሃትን አስወግዱ፣ ከምቾት ቀጠና ውጡ፣ እድሎችን ተጠቀሙ፣ አዳዲስ ቦታዎችን አስሱ፣ ህልሞቻችሁን ተከተሉ፣ እናም አዳዲስ ነገሮችን ሞክሩ። አዎ ምናልባት ትወድቁ ይሆናል። ምናልባት ነገሮች በፈለጋችሁት መንገድ ላይሄዱላችሁ ይችላሉ። ነገር ግን ምንም አለማድረግ፣ ዝም ብሎ መቆየትና በጭራሽ አለመሞከር ህይወታችሁ ላይ እየተደጋገመ ሲሄድ ሞክራችሁት ልትወድቁ ከነበረው ውድቀት የከፋ ውድቀት ያጋጥማችኋል። ስትሞክሩ ቢያንስ እንኳን የምትማሯቸው ሌሰኖች ይኖራሉ። እስኪ ከዚህ ከሀገራችን ሳንወጣ በኢትዮጵያ የቤተክርስቲያን ታሪክ ውስጥ ትልቅ አበርክቶና ዝና ያለውን ቅዱስ ያሬድን እንመልከት። ቅዱስ ያሬድ ያቺ ትንሽዬ ዛፍ ላይ በድካም ተጠልሎ እያለ 6 ጊዜ ወድቃ በሰባተኛው ድል አድርጋ ያስተማረችውን ትንሽዬ ነፍሳት ትኩረት አድርጎ ባይመለከታት ምናልባትም አብዛኞቻችን እንደምናደርገው ነካ አድርጎ መሬት ላይ ቢጥላት ኖሮ አሁን ላይ ቅዱስ ያሬድ ማን እንደነበር ማናችንም አናውቅም ነበር። ከውድቀት ድግግሞሽ ውስጥ እንደገና መነሳት የሚያስችል ትምህርት ማግኘት እንደሚቻል በትልቁ አስተምሮናል። ይህን ላፍታ አስቡት እስኪ። እናንተ አሁን እዚህ መሬት ላይ የመኖራችሁ ዕድል ታምር አይመስላችሁም? እያንዳንዱ ክስተት፣ እያንዳንዱ ውሳኔ ከሆኑ ዓመታት በፊት የሁለት ሴሎች መገናኘት፣ ሁሉም በትክክል ተፈጽሞ እንድትፈጠሩ የተደረገበት ዕድል የግድ ሊያስገርማችሁ የሚገባ ነገር ነው። አፍተር ኦል አሁን ዕድለኛ ሆናችሁ ከተፈጠሩት ውስጥ አላችሁ። እየተነፈሳችሁ፣ እያሰባችሁ በዚህ ሰፊና አስደናቂ ዓለም ውስጥ በሕይወት አላችሁ። ታዲያ ይህ ምን ያህል ብርቅዬና ውድ ስጦታ እንደሆነ እያወቁ አሁንም ዝም ለማለት ለምን ትመርጣላችሁ? ድምጻችሁን፣ ህልማችሁን እንዲሁም ተግባራችሁን ለምን ትገታላችሁ? በእውነት ከመኖር ይልቅ ዝም ብሎ በመኖር ብቻ ለምን ትረካላችሁ? ይህ የእናንተ ህይወት ልዩ አጋጣሚ ነው። በትልቁ የተሰጠ ስጦታ ነው። የመመርመር፣ የመፍጠር፣ የመሳሳትና እንደገና የመነሳት ዕድል ታቅፎ ቀርቦላችኋል። ማንም ሊሰራው በማይችለው መንገድ አሻራችሁን ለማኖር። ይኸውላችሁ እዚህ ጋር በጥሞናና በእርጋታ ማዳመጥ አስፈላጊ ነው። ዝምታችሁ እናንተ ከምታውቁት በላይ ይጮሃል። ከውስጥ የሚመጣ ጩኸት ነው። የበለጠ ነገር ጥሪ፣ ከፍርሃት ወይም ከጥርጣሬ ለመላቀቅ የሚደረግ ልመና ነው። ትርጉም ያለው ህይወት ለመኖር እንጂ ዝም ብሎ ለመኖር አልተፈጠራችሁም። ለመሞከር፣ ለመሰናከል፣ ለመማርና ለማደግ ለራሳችሁ ዕድል መስጠት አለባችሁ። ስለዚህ እናንተ ህይወት ሊሆን የሚገባው እንደዚህ ነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።